ሰላም ጤና ይስጥልኝ የባቡሬ ሚዲያ ተከታታዮች እንዴት ናችሁ? ሰላም እግዚአብሔር መንፈስ ቅዱስ ከሁላችን ይሁን። ዛሬ ተስፋ በሚል ርዕስ ለእናንተ አንድ ነገር ላደርሳችሁ መጥቻለሁ። ከመጽሐፍ ቅዱስ አንድ ጥቅስ ልንገራችሁ። እግዚአብሔር ለእናንተ ያሰበው ሐሳብ የሰላም እንጂ የክፉ አይደለም፣ ፍጻሜና ተስፋም ይሰጣችኋል ይላል ኤርምያስ 29 ቁጥር 11። ይሄ ማለት ምንድን ነው? እግዚአብሔር ለእኛ ለሰው ልጆች ያሰበው ነገር መቼም አይቀርም። እግዚአብሔር ያሰበልን እግዚአብሔር ያለልን ነገር መቼም ቢሆን ለእኛ ያለው ነገር መቼም አይቀርም። የፈለገ ሰው የፈለገ ፈተና ላይ ብንገባ፣ የፈለገ መከራ ቢደርሰን፣ የፈለገ በስራ ቦታ ሊሆን ይችላል፣ በተለያዩ በስደት ሊሆን ይችላል፣ በሄድንበት መንገድ መከራ ቢበዛብን፣ ጤናችን ቢቃወስ፣ ብዙ ነገር ከንግድ ቢዝነስ ዓለም ብንወጣ፣ ከተለያየ ከነገሮች ምናምን ብንርቅ፣ የሰው ልጅ ሰው ነውና እግዚአብሔር ካልጣለን በስተቀር ሰው ጥሎ አይጥለንም። ይሄ ማለት ምንድን ነው? እግዚአብሔር ለእኛ ያሰበውን ነገር ለእኛ ያቀደልን ነገር መቼም ቢሆን ጊዜው፣ ቀኑ፣ ዓመታቱ ሊረዝም ይችላል እንጂ እግዚአብሔርን ተስፋ አድርገን እስከ ኖርን ድረስ እግዚአብሔርን አይጥለንም። እግዚአብሔርን ተስፋ ፍጻሜያችን እንዲያምር ያደርገዋል። አንዳንድ ጊዜ ምን ይባላል መሰለህ? ትላልቅ ሰዎች ምናምን መጨረሻዬን ያሳምርልኝ ይላሉ። ትላልቅ ሰዎች ይሄ ማለት ምንድን ነው? ትልቅ ነገር ነው። መጨረሻህን ያሳምርልህ ብሎ ትልቅ ሰው ሲመርቅህ ይሄ በጣም ትልቅ ምርቃት ነው። ይሄ ማለት ምንድን ነው? መጨረሻህን ያሳምርልህ ማለት መጨረሻህን አሟሟትህ አይደለም። መጨረሻህን ያሳምርልህ ማለት መጨረሻህን ከጌታችን ከኢየሱስ ክርስቶስ ያድርገው። መጨረሻህን ከህይወትን የዘላለም ህይወት ከምትወርስባት መጨረሻህን ከዛ ጋር ይሁን። መጨረሻህን ያሳምረው። የዘላለም ህይወትን ወራሽ ሁን ማለት ነው። የፈለገ ኃጢአት ብንሰራ፣ የፈለገ መከራ ቢደርስብን፣ የፈለገ ነገር መጨረሻችን ካማረ፣ መጨረሻችን እግዚአብሔርን ይቅር ብሎን ወደ እግዚአብሔር ቀርበን ንስሐ ገብተን መጨረሻችን እንዲያምር ተስፋ አደርጋለሁ። ሁላችንም መጨረሻችሁ ያምር። ሁላችንም መጨረሻችን እንዲያምር ደግሞ ተስፋ አደርጋለሁ። እግዚአብሔር ለእኛ ለሰው ልጆች ሲፈጥረን ዓላማ አለ። እኛ የፈጠረበት ዋናው ዓላማ ምንድን ነው? የሰው ልጅ የእኛ ነፍስ የእግዚአብሔር ነች። እኛ እንደፈለግን ማድረግ አንችልም። እኛ እስካለን ድረስ በዚህ ዓለም እኛ እስከኖርን ድረስ እግዚአብሔር ሲፈጥረን ዓላማ አለው። ካለ ዓላማ እግዚአብሔር መቼም አይፈጥረንም፣ መቼም ማለት ነው። ስለዚህ እግዚአብሔር ጥሎ አይጥለንም። እግዚአብሔር ፍጻሜያችን ተስፋ ይሰጠናል ማለት ነው። ሌላ ሮሜ 12 ከቁጥር 12 ምን ይላል? በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ ሁኑ። ይሄ ማለት ምንድን ነው? የፈለገ መከራ ቢደርሰን በህይወታችን በፈተና የጸናን መሆን አለብን። ምን ይላል መጽሐፍ ቅዱስ? በፈተና የጸና ሰው የተባረከ ነው። መዝሙረ ዳዊት 12 ከቁጥር 12 መሰለኝ ምን ይላል? በፈተና የሚጸና ሰው የተባረከ ነው። ይሄ ማለት ምንድን ነው? እኛን ስንፈጠር ብዙ ጊዜ የሰው ልጆች ነን። በዚህ ምድር ብዙ ፈተና ሊደርስብን ይችላል። ብዙ መከራ ሊደርስብን ይችላል። በምንሄድበት ብዙ ልንገላታ እንችላለን። እግዚአብሔርን ተስፋ ባረግን ቁጥር ግን በጸሎትን በጸናን ቁጥር እስፔሻሊ የሰው ልጅ ሁልጊዜ እንደምለው ጸሎት ያስፈልገናል። ጸሎት ማድረግ አለብን። ጸሎት ባረግን ቁጥር ወደ እግዚአብሔር በጣም ቅርብ ነው የምንሆነው። እግዚአብሔር እኛን ጸሎት ባረግን ቁጥር ወደ እግዚአብሔርን በቀረብን ቁጥር እግዚአብሔር ቶሎ ምላሽ ይሰጠናል። እግዚአብሔር ለእያንዳንዱ ነገር መልስ አለው። እኛ ብቻ ተግተን እንጸልይ፣ ጸንተን እንጸልይ፣ ተስፋ እናርግ፣ በእግዚአብሔር ተስፋ እናርግ። በተስፋ ደግሞ ደስ ሊለን ይገባል። በመከራ ደግሞ ታገሱ ይላል። በመከራ ታገሱ። እግዚአብሔር በመከራ ብዙ መከራ ታሳልፉ ትችላላችሁ። በብዙ ነገር በብዙ መንገድ በጣም ብዙ ውጣ ወረዶች ልታልፉ ትችላላችሁ። ግን በመከራ ልትታገሱ ይገባል። እግዚአብሔርን ከታገሳችሁ እግዚአብሔር ያሳልፋል፣ ያልፋል። ደግሞ የማያልፍ ነገር የለም።
የማያልፍ ቃል ነው እንጂ የማያልፍ መከራ የማያልፍ ነገር የለም። እዩት፣ እኛ አሁን ስንት ዓመተ ምህረት ነው ያለነው? 2018 ነው ያለነው። መከራ ያሳለፍንበት ጊዜ ሊኖር ይችላል። ሁላችሁም ማስታወስ ትችላላችሁ። ከዚህ በፊት ከዚህ ቀደም ምን አይነት መከራ አሳልፋችሁ እንደሆነ እናንተ ነው የምታውቁት። በጣም ብዙ ስቃይ፣ ብዙ መከራ በስደት ሊሆን ይችላል፣ በእስር ቤት ሊሆን ይችላል፣ በተለያየ ቦታ ሆናችሁ ስትሰቃዩ፣ ብዙ መከራ ስታዩ፣ ብዙ ችግር አሳልፋችሁ ሊሆን ይችላል። ብዙ ሀዘን በውስጣችሁ ሊኖር ይችላል። ብዙ ነገር አሳልፋችሁ ሊሆን ይችላል። ያ ነገር ግን ያልፋል ነው። በመከራ መታገስ አለባችሁ። በችግር መታገስ አለባችሁ። እግዚአብሔር ያሳልፋችኋል። በእግዚአብሔርን ተስፋ ማድረግ፣ በእግዚአብሔርን ትዕግስት፣ እግዚአብሔርን አምናችሁ ትዕግስት ማድረግ አንድ ቀን ሁሉም ነገር ነበረ ነው የሚያደርገው እግዚአብሔር ያሳልፍላችኋል። ለዛም ነው እኔ እያልኳችሁ ያለሁት እግዚአብሔር መታገስ አለባችሁ፣ ከእግዚአብሔር ጋር መቅረብ አለባችሁ፣ በጸሎት መጽናት አለባችሁ እያልኳችሁ ነው። ሮሜ 15 ከ13 ምን ይላል? ተስፋ በሚሰጥ አምላክ በእምነት ሁሉ ደስታ፣ ሰላም ይሙላችሁ ይላል።